ሰላም ጤና ይስጥልኝ ውድ ተመልካቾቼ እንኳን በሰላም መጣችሁ ወደ እኔ ቻናል። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ልዩ የሆነ የአይብ አሰራር ነው። እስከዛሬ ዩቲዩብ ላይ ካያችሁት በሙሉ ለየት ባለ መልኩ የተዘጋጀ ነው። እንዲሁም ደግሞ የሀገር ቤትን ጣዕም ያለው አይብ ለማግኘት ምን አይነት ወተት መጠቀም እንዳለብን አንዳንድ ቲፖችንም ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ። አሁን ወደ አሰራሩ እንገባለን። እሺ በመጀመሪያ የሚያስፈልገን ስፒናች ነው። 500 ግራም ነው እኔ ለ2.5 ሊትር ወተት የምጠቀመው። የተፈለገውን ያህል እና የፈለጋችሁትን አይነት ጎመን መጠቀም ትችላላችሁ። ከዛ በደንብ ድቅቅ አርጋችሁ ትፈጩታላችሁ እንደ ስሙዚ። ከዛ ይሄንን ፈጭተን ማጥለያችን ይሄ የቺዝ ጨርቅ አለ አይደል? እሱ ካለን ጥሩ፣ ከሌለን ይሄ እኔ የምጠቀምበት ሱፐርማርኬት ለሽንኩርት ምናምን ማንጠልጠያ ብለው የሚሸጡት ነው። እሱን አጥበን መጠቀም እንችላለን። 10 ሳንቲም 20 ሳንቲም ነገር ነው እና ታገኙታላችሁ። አልዲ ያለ ዩኬ ያላችሁ ሰዎች። ከዛ እንደዚህ በደንብ ጭምቅ አድርገን ምንም ሉዝ ሳናደርግ እንዳለ ጨምቀን እናወጣዋለን። ከዛ የምንጠቀመው ወተት ቅድም እንዳልኳችሁ እዚህ ጋር እስካሁን አይብ አሰራር ላይ ካያችሁት በሙሉ ለየት ይላል። ከፊር የሚባል ወተት ነው። ይሄ ከፊር ወተት ብዙ በቢሊዮኖች የሚቆጠር ላይቭ ባክቴሪያ ያለው ለሆድ በጣም ተስማሚ ነው። ብዙ ደግሞ ከበሽታ የመከላከል አቅማችንን ያዳብርልናል እና ቪታሚን B2 B12 አለው። በጣም ብዙ ሶርስ ኦፍ ፕሮቲን ነው እና ስሙ ይሄ ከፊር ማለት ደግሞ ፊል ጉድ ማለት ነው። የምታውቁት ሰዎች ትኖራላችሁ ኦፍ ኮርስ እና ማታውቁት ይሄንን ግዙ። ከሌላው ትንሽ ዋጋው ከሌላው ከኖርማሉ ሚልክ ወር ከበተር ሚልክ ትንሽ ከፍ ይላል፣ ግን በጣም ጥቅሙ ከፍ ያለ ነውና በተለይ ደግሞ የሀገር ቤት አይነት ጣዕም ያለው አይብ ለመስራት ከፈለግን ይሄንን ወተት ነው መጠቀም ያለብን። በተር ሚልክ መጠቀም እንችላለን፣ ግን እሱ ያሉት እሱ ላይቭ ባክቴሪያ ፓስቸራይዝድ ስለሆነ ፓስቸራይዝድ ሲደረግ ደግሞ ባክቴሪያዎቹ ይሞታሉ። ይሄኛው ፓስቸራይዝድ አይደለም እና በጣም ለጤና ተስማሚ ነው ከጣዕሙም ሌላ ማለት ነው። እና ይሄንን ነው የምጠቀመው እኔ። ሞክሩት ገዝታችሁ። ከዛ የፈጨነውን ስፒናች እንጨምርበታለን። ድስት ደግሞ ከቻላችሁ ሸክላ ተጠቀሙ። በጣም መጋል የለበትም። ይሄ ራሱ ስናፈላው ራሱ ከፈላ ባክቴሪያዎቹን እንገላቸዋለን እና በጣም ዝቅ ባለ እሳት ነው እኔ ማበስለው። ታዩታላችሁ። ከዚህ በመቀጠል እንደገና ደግሞ ዥጉርጉር የሆነ መልክ እንዲኖረው ከፈለጋችሁ አይባችሁ በጣም አታማስሉት። ከዛ እኔ እንደዚህ አዋህጄው እሳት ላይ በጣም የመጨረሻ ዝቅተኛ ላይ አድርጉትና ከ1 ሰዓት እስከ 1 ሰዓት ተኩል ኢቨን 2 ሰዓት ድረስ ማቆየት እንችላለን። ከ1 ሰዓት በኋላ ከፍታችሁ ስታይ ከድነን ነው የምናበስለው። እንደዚህ አረፋው ኩርፍርፍ ይላል። ከላይ መነካካት ምናምን ማማሰል አያስፈልግም። ለማሳየት ያህል ነው ለእናንተ። ውሃው ይለያል፣ ከእንትኑ ከወተቱ ይለያል። እየጠነከረ ነው የሚሄደው እና እሳቱን እስከ መጨረሻ ድረስ እንዳትቀይሩት፣ ዝቅ እንዳለ ነው መቆየት ያለበት። ከዛ እንደገና ለ45 ደቂቃ ምናምን ትቸዋለሁ እኔ። ከ45 ደቂቃ በኋላ ከማውረዴ በፊት ቴምፕሬቸሩ 54 ነው 54 አካባቢ ነው የነበረው እና በዚህ ቴምፕሬቸር ደግሞ አይሞትም ባክቴሪያው። ስለዚህ ስቲል ጥቅሙን በደንብ እናገኛለን። ከዛ በኋላ አውጥተን አናቀዘቅዘውም፣ ቀስ ብለን እናጠለዋለን። አሁንም የቺዝ ጨርቅ አድርገን ምንም ነገር ሉዝ እንዳዳረገ ሾልኮ እንዳይወጣ በቀዳዳ በወንፊቱ ወይ ደግሞ ጥቅጥቅ ያለ ወንፊት ካላችሁ እሱ ማድረግ ይቻላል። እና እንደዚህ ቀስ ብለን እናጠለዋለን። ስታጠሉ ደግሞ አታጣድፉት። የግድ እንደዚህ ጨምቃችሁ ምናምን ማውጣት አያስፈልግም። እንደዚሁ ከእቃ ላይ አድርጉና ውሃው ቶሎ የሚፈሰው ብዙ ስለሆነ እሱን ደፍተን ከድነን ጊዜ ስጡት። ይሄ ብዙ ስራ የሚፈልግ ነገር አይደለም፣ መተው ብቻ ነው የሚፈልገው እና ከድነን ለ1-2 ሰዓት መተው። ራሱ በደንብ ምጥጥ ብሎ ተንጠፍጥፎ ድርቅ ይላል እንደፈለግ ነው። ይሄ የድስቱን ደግሞ እኔ የተጠቀምኩበትን ድስት የሸክላውን እንዴት ማሟሸት እንዳለብን ማሟሸትን ብቻ ሳይሆን ከመጀመሪያ ጊዜ ከመጠቀማችን በፊት ምን ማድረግ እንዳለብን የዚህ ቪዲዮ መጨረሻ ላይ አሳያችኋለሁ።
ከዛ ይሄ ውሃውን ለብዙ ነገር መጠቀም ትችላላችሁ። ብዙ ከዚህ በፊት የሰማችሁትም አለ፣ ጉግል ማድረግ ትችላላችሁ። ማትፈልጉት ከሆነ መድፋት እና እኔ የመጀመሪያውን ይሄን አስወግድና ከዛ እንደዚህ ዝም ብዬ ወንፊቱ ላይ አስቀምጣለሁ ከድኜ ለአንድ ለ2 ሰዓት። ማታ የምትሰሩትም ከሆነ ከድናችሁ ኦቨርናይት መተው ትችላላችሁ፣ ችግር የለውም። እና ሸክላ የተጠቀምኩት ለምንድነው ቶሎ አይግልም፣ ቶሎ አይቀዘቅዝም፣ ግን እንደዚህ ግልብልብ ብሎ እንዳይፈላ ያደርገዋል። ይሄ አሁን ከ2 ሰዓት በኋላ ነው። በደንብ ምጥጥ ብሎ ደርቆ ፍርፍር ያለ በጣም ጣዕሙ በጣም ከምትገምቱት በላይ በጣም ቆንጆ ነው። ሞክሩት። እስከዛሬ የምንጠቀመው እርጎ ኖርማል ወተት ምናምን ነው፣ ግን ቪኒገር ሎሚ እያደረግን ነው የምንሰራው የነበረው። ይሄ ያለ ምንም ነገር ምንም ባዕድ ነገር የለውም ውስጡ። በጣም ደግሞ ለጤናም በጣም ተስማሚ ነው። ቅድም እንዳልኳችሁ የበሽታ መከላከል አቅማችንን በጣም ይጨምርልናል። ዝም ብሎ ለመጠጣት ራሱ ከቤታችን ባይጠፋ በጣም ጥሩ የሆነ ወተት ነው። ዝም ብለን ገዝተን የምንጠጣው በእርጎ መልኩም አለ እና ሱፐርማርኬት አታጡትም፣ ትልልቅ ሱፐርማርኬቶች አለ። ከዛ እንደዚህ እንደፈለግነው በምናቀርብበት እቃ ቅቤም አድርገን በደንብ ለብሰን ያውን ሌላ ጎመን ምናምን አያስፈልገውም። ለበዓል ደግሞ አሁኑን ሰርታችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ምንም አይበላሽም፣ እስከ ወር ምናምን መቆየት ይችላል። እና እንደዚህ ስታዩት ሊጥ አይደለም ወይ ላስቲክም አይደለም፣ ፍርፍር ያለ ነው። በጣም ቆንጆ ሆኖ ነው የበሰለው። ሞክሩት። እና በጣም ቆምጣጣ ነገር የማትወዱ ሰዎች ከሆናችሁ ደግሞ ሆል ሚልክ መደባለቅ ትችላላችሁ ከዚህ ጋር መጀመሪያ ላይ ስትሰሩት ማለት ነው። እና ጤና አዳም ፍሬሽ ካላችሁ ያው እንደ ሀገር ቤት ጤና አዳም አድርገን እንደዚህ ከድነን ማስቀመጥ እንችላለን። ይሄ አሁን ለበዓል ሬዲ ነው። የበዓል ዕለት አውጥተን ቅቤ ምናምን አድርገን እንደ ሌላው ጊዜ መጠቀም እንችላለን። እና ይጠቅማችኋል ብዬ ነው። ከወደዳችሁት ላይክ ማድረግ አትርሱ። እንደገና ድስቱ ደግሞ ይሄ ድስቱን እኔ ያሟሸሁት በውሃ ውስጥ ነው። ምንም እሳት ምናምን ቅባት አያስፈልገውም። 12 ሰዓት ውሃ ውስጥ ንጹህ ውሃ ውስጥ ነክረን እናሳድረዋለን። ከዛ ከ12 ሰዓት በኋላ ከውሃ ውስጥ አውጥተን ማድረቅ። ሌላ ምንም የሚፈልገው ነገር የለም። ግን የአገር ቤት ሸክላ ከሆነ እንደዚህ አይደለም፣ የራሱ መንገድ አለው። እሱን ሲዝን የማራጊያ ይሄ ግሌዝድ የሆነው የጣሊያኑ ነው። ሜክሲኮም አላቸው ይሰራሉ እንደዚህ አይነት ነገር፣ ስፓኒሽም ሁሉም አላቸው። ብቻ ይሄ የጣሊያኑ ነው። ግን እንደዚህ ከ12 ሰዓት በኋላ ከውሃ ውስጥ እናወጣና ማድረቅ በደንብ ኮምፕሊትሊ እስኪደርቅ ድረስ እናስቀምጠዋለን። ከዛ መጠቀም ነው። እኔ ተጠቅሜበት አንድ እንኳን ስንጥቅ የለውም። እና ይሄኛው ይጠቅማችኋል ብዬ ስላሰብኩኝ ነው መጨረሻ ላይ ያስገባውላችሁ። ዶሮ መስራትም ትችላላችሁ። ኦቨን ውስጥ ይገባል ይሄ ድስት። በቀላሉ በትንሽ ብር ይሄንን ገዝተን መጠቀም እንችላለን። እንግዲህ እስካሁን ያያችሁን ቪዲዮ ከወደዳችሁ ላይክ፣ ኮሜንት አድርጉ። አዲስ የሆናችሁ ለቻናሌ ሰብስክራይብ ማድረግ አትርሱ። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። መልካም በዓል ይሁንላችሁ ለምታከብሩ ሰዎች። በሌላ ቪዲዮ እስከምንገናኝ መልካም ጊዜ